ባለ 3 ኮከብ ሆቴል ልበለው በእውነት ይሄ ነው እንግዲህ የክርስትና እምነት ተከታይ ናችሁ። ይህንን መስጂድ የመጠበቅ እድል ስታገኙ ምንድነው የተሰማችሁ? እስኪ ደብረጽዮን እዚህ አብይ እዚህ ጌታቸው እዚህ ታደሰ አይነውዲ ያው ወጣት ብዙም አይረዳው ዝም ብሎ ለጊዜው ነው የሚገነፍለው እንጂ ታሪኩ እንዴት ነው ሙስሊሙና ክርስቲያናው እንዴት ነው የሚል ልክ እንደራሳችሁ ቤት ነው የምትገቡት፣ እንደራሳችሁ ቤት ነው የምትወጡት። ግን የኦርቶዶክስ እምነት ተከታይ ናቸው። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ከየኑስ ሚዲያ ዛሬ በጣም እጅግ የሚገርም መረጃ ልናደርሳችሁ ነው የምንገኘው። ከመቀሌ የ1 ሰዓት ገደማ ተጉዘን በውቅሮ በትልቁ አልነጃሺ መስጂድ ነው። ይህ ቦታ ብዙውን ጊዜ ቱሪስቶች ይመላለሱበታል። እንዲሁም ደግሞ ከአገር ውስጥ በርካታ ሙስሊሞችም ክርስቲያኖችም ይጎበኙታል። ምክንያቱም እንግዲህ እስልምና ብዙዎቻችሁ እንደሰማችሁትና እንደምታውቁት በ610 ዓመተ ዓለም ገደማ ታላቁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመካ መላካቸውን ተከትሎ እንግዲህ የተወሰኑ ዓመታትን 1-3 ዓመታትን እሳቸው በሂራ ዋሻ ካሳለፉ በኋላ እስልምናን ለመላው ዓለም እንዲሁም ለመካውያን ይፋ ጥሪ እንዲያቀርቡ በአላህ ከታዘዙ በኋላ እንግዲህ እሳቸው እንቅስቃሴያቸውን ሲጀምሩ በእሳቸውም በተከታዮቻቸው ላይ አደጋ መድረሱን፣ ችግር መድረሱን፣ የንብረት መውደም እንዲሁም ደግሞ የህይወት መጥፋት ሳይቀር በርካታ ችግሮች ሙስሊሞች ላይ ይደርሱ ነበረ። ያን አስመልክቶ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ወደ ሀበሻ ሂዱ ማለታቸውን ተከትሎ እንግዲህ ይህ ቦታ አሁን የቆምንበት በታሪክ እንግዲህ ከ613ኛው ዓመተ ዓለም በኋላ ወደዚህ እንግዲህ ስደተኞች መጥተው ተጠልለው ፍትህ አግኝተው እንደማንኛውም ሰው በነፃነት ማምለክ ችለው ያሳለፉበትና ከዛም በኋላ ደግሞ እንግዲህ መቃብራቸው በዚሁ ስፍራ ይገኛል። ዛሬ ወደ እናንተ ላደርስ የፈለኩትና እጅግ በጣም የገረመኝ ግን ይህ ምናልባትም በዓለማችን እንደ መካ መዲና እንዲሁም ደግሞ ኢየሩሳሌም እንደሚገኘው እንደ ቅዱስ መስጂድ ይህ ቦታ አልነጃሺ መስጂድ ትልቅ ክብር የሚሰጠው ቦታ እንደመሆኑ ይህንን ቦታ ሲጠብቁ ያገኘኋቸው የግቢው የጥበቃ አካላት የክርስትና እምነት ተከታዮች ናቸው። ይህ ሁኔታ እጅግ በጣም ቀልቤን ቢስበኝ እናንተ ፊት አቅርቤ አንዳንድ ጉዳዮችን ላወራቸው ወደድኩኝ። ካጠገቤ ያለው ጸጋ አብ ይሰኛል። እንግዲህ የአብ ልጅ ማለት ነው። ደገፍ ባህታ፣ ይሄኛው ደግሞ ደገፍ ባህታ ይሰኛል። እንግዲህ እጅግ በጣም የሚገርሙ ናቸው። ተነጋግረው በደንብ ጨዋታቸው መግባታቸው ሁሉ እጅግ በጣም አስገርሞናል። ይህንን መስጂድ ይህንን ትልቅ መስጂድ እንግዲህ በኢትዮጵያ ደረጃ በአፍሪካ ደረጃ በዓለም ደረጃም የብዙ የዓለም ሙስሊሞች ቅርስ የሆነን ቦታ እየጠበቁ ይገኛሉና መረጃው እጅግ በጣም ይገርማል። እኔ በጣም ተገርሜ ነው የመጣሁትና ከነሱ ጋር ደግሞ ትንሽ ቆይታ እስኪ እናደርጋለን። ስሙ ጸጋዛ ሕሽ ይባላል። እሺ ምንድነው ስራ? እስኪ ይሄ የመስጊዱ ጥበቃ ነው። በጣም የሚገርም ነው። አዎ። ስንት ነው ደሞዛችሁ? 5,000 ነው። 5,000 ብር ነው የሚከፈለው? አዎ። መስጊዱ እንዴት ነው የምትጠብቀው? እስኪ ንገረን። መስጊዱ ወርዲያ ሁለታችን ነው። አንዲ ሲተኛ አንዲ ይዘራል፣ አንዲ ሲተኛ ደግሞ አንዲ ይዘራል። በሱ ነው እንኖራለን። ስሜ ደገፉ ባህታ ገብረ መድህን ይባላለሁ። ያው የመስጊዱ ጥበቃ ነኝ። ያው ሁለታችንም ሌሊትና ቀን ነው የምንጠብቀው። ቀን በሽፍት እንጠብቃለን በየተራችን። ሌሊት ግን ሁለታችንም እናድረው። አንዱ ይተኛል። በየ2 ሰዓት ነው የምንቀያየረው። አንድ ሰው 2 ሰዓት ይተኛል፣ አንድ ሰው ደግሞ ይዞራል ግቢውን። ከዛ መስጊዱም አለ፣ ጀነተርም ውስጥ አለ። ስለዚህ ይሄንን ለመጠበቅ ያው 6 ወራችን አድርገናል ጥበቃ ከጀመርን። ያው ቀን ብቻ ነው በየሽፍታችን ጠብቀው እንጂ ሌሊት ሁለታችን ነው የምናድረው። ያው አንዱ ይተኛል፣ አንድ ደግሞ ተንቀሳቅሶ ይመጣል። በየ2 ሰዓት ነው የምንቀያየረው። እጅግ በጣም ይገርማል። እንግዲህ ጸጋ ዘአብና ደገፉ ነው የሚሰኙት። ሁለቱም እንግዲህ እዚህ ቦታ ላይ 6 ወር በላይ አስቆጥረዋል። ቀደም ሲል ታሪኩን ነግሮናል። እንግዲህ አብሮ ነው መስጂዱን እየጠበቁ የሚገኙት። መጀመሪያ እስኪ ማን አነጋገራችሁ? እንዴት ወደዚህ መስጂዱን ለመጠበቅ መጣችሁ የሚለውን እስኪ ንገሩን። መስጊዱ ለኔ ለምንነገረው? እንዴት ነው ወደዚህ የመጣችሁት? ማን ያመጣችሁ? እዚህ የመጣሁኝ እኔ ትጥቃለህ በትጥቅ ነው። እሱ ደግሞ የምልስ ተጋይ ነው። እኔ የምልስ ተጋይ ነው። እሱ ደግሞ ስድራሱ ነው። በሱ ነው። መጀመሪያ ምን አልክ? እስኪ ወደዚህ ቦታ እና ጠብቅ መስጊድ ስትባል ምን አልክ? ወይስ ትመጣ? እሺ ነው ያልክ ነው። እና ጠብቅ መስጊድ ነው ያሉ ነው። እሺ ለትጥቅ ያዘው እየመጣ ነው። እሺ እስኪ እንግዲህ ይታወቃል የክርስትና እምነት ተከታይ ናችሁ። ይህንን መስጂድ የመጠበቅ እድል ስታገኙ ምንድነው የተሰማችሁ?
ማለት ይሄ መስጊዱ ያው እዚህ ነጃሺ እስልምና ክርስትና አብሮ ነው፣ አይለያይም። ምክንያቱም በሀዘን ይሁን በደስታም ይሁን ያው አብሮ ነው የሚሄደው። የግድ ጥበቃ ያስፈልገዋል ማለት እንዳይጠፋ ጥበቃ ያስፈልገዋል ሲባል የመስጊዱ ጀማዎች አሉ። ከዛ ለሁለታችንም ይሄም ተጋይ ነው እኔም ተጋይ ነኝ፣ ለሁለታችን እንዲህ ያለ ጥበቃ አለና ተጠብቃላችኋል ጠብቃለን ይሻላል። ምክንያቱም ይህንን ታሪካዊ ቦታ ጠብቅ ስትባል እምባ አይባልም። ምክንያቱም ብዙ እንግዳ የሚመጣው ነው፣ ብዙ ቱሪስት፣ ብዙ ሀበሻ ኢትዮጵያዊ ይሁን የውጭ ዜጋ የሚመጣበት ስለሆነ እኛ ደግሞ ደስ ብለን የተቀበልነው ያው መጥተን ባላቸው የመስጊድ ኃላፊዎች ከዛ በደንብ ፎርም ሞልቶ በደንብ ውል አስረን የገባ ነው ይህን ጥበቃ ለመጠበቅ ማለት ነው። በጣም የሚገርም ነው። ጸጋ ዘአብና ደገፎ እጅግ በጣም የሚገርም ታሪክ ነው ያላቸው። እውነት ለመናገር ይህ በተለይ ደግሞ በዚህ አካባቢ ያለውን በትግራይ አካባቢ ያለውን የመቻቻል የአንድነት የፍቅር ልኬታ ሰማይ የሚሰቅል እጅግ በጣም አስገራሚ ትዕይንት ነው ብዬ ነው የማስበውና እውነት ለመናገር እኔ በጣም ተገርም ያለሁኝ። እናንተ የት አካባቢ ናችሁ በትውልድ በእድገት? እንዳጋጣሚ እኔ ያው የተወለድኩበት ያው አድዋ አካባቢ ነው። አድዋ ነው የተወለድኩት። እዛ አደኩ። ከዛ 90 ዓመተ ምህረት ያው ሻዕቢያ ወረራ ሲፈጽም ውትድርና ገባው። ከዛ እንዳጋጣሚ ሆኖ ከኤርትራ ጦርነት መልስ ወደዚህ ስንመጣ ያው እዚህ ቀረው ማለት ሚስት አግብቼ ልጆችም ከወለድኩ በኋላ ያው አድዋና ነጋሽ ቅርብ ስለሆነ የተራራቀ ነገር ስላልሆነ ያው ዛሬ የተወለድኩት። ዞሮ ግን ይህንን ታሪካዊ ቦታ ለመጠበቅ እንዲያው ያንሰዋል እንጂ የሚበዛው አይደለም። ምክንያቱም እንደ ታሪኩ በቃ እኛ መጠበቃችን ብዙም አይደለም። በኢትዮ ኤርትራ ጦርነት ነው አጋጣሚ ነው ወደ ትግል የተቀላቀልከው ያኔ ማለት ነው? አዎ ወደ ትግል ተቀላቀልኩና ከዛ በኋላ ወደ እስከ 2006 አካባቢ ያው መከላከያ ቆየሁ። ከዛ በክብር ከተሰናበትኩ በኋላ ልጆች እዚህ ስለነበሩ ወደዚህ ነው የመጣው። ከዛ አሁን ጦርነት ደግሞ ያው ጊዜ ያደረገውን ያው ወደ ጦርነቱ ያው ልጅም ሄደ፣ እኔም ከሄድኩ በኋላ ያው ልጅ ስላለ እየተመለስኩ ከዛ ያው ልጁ ያው ተሰውቷል። ከዛ በዛ መሰረት ነው ይሄን ጥበቃ ሲባል አይ ታጋይም ነበር ታጋጣም ልጅም እንዲህ ስለሆነ ጥበቃ ይጠብቅ እንደ ድጋፍ ይሆነዋል የሚል ነው። ማለት 5000 ነው ደሞዛ፣ ግን 5000 ሳይሆን መጠየቃቸው ነው እንጂ 5000 በአሁን ኑሮ በጣም እዚህ ግባ የሚባል አይደለም። ብሮዘር ግን እስኪ ሞራል ይሆናቸዋል ሞራል ይሆናሉ ያው ያስገቡን። እስካሁን 6 ወራችን ነው አሁን ይዘን ያለ ነው። ያው ጥበቃው ምክንያቱም ይሄን መስጊድ መጠበቅ ለኛ ያው ትንሽ ነን የሚለው ምክንያቱም እንደ ታሪክ ውስጥ በጣም ትልቅ ታሪክ ያለው ነው። ከዓለም ሁለተኛ ነው። የመካ መዲና ነው ከዓለም አንደኛ የሚባል፣ ይሄ ደግሞ ሁለተኛ ነው ከዓለም። ስለዚህ ብዙ ቱሪስት ነው የሚመጣ የነበረ ከጦርነት በፊት በቃ እዚህ ብዙ ነው የሚመጣ የነበረው። ያው ጦርነቱ በፈጠረው ግን ቱሪስት ይሄን ያህል የተወሰነ የመቀነስ ሁኔታ አለ እንጂ ያው ከኢትዮጵያ የሚመጣ ብዙ ቱሪስት አለ። ከውጭም አረቦች ምናምን ይመጣሉ። ግን በፊቱ አይደለም እና ዞሮ ይህን ታሪካዊ ቦታ ለመጠበቅ እኛ ምክንያቱም ይሄን ታሪካዊ ቦታ ጉዳት እንዳይደርሰው ጉዳት ደርሶበት ነበር እንደሚታወቀው። ያው ጥገና ተደርጎላት የቱርክ መንግስት ነው ጥገና ያደረገለት። አሁን ደግሞ እኛ እዚህ የተቀመጥነው ያው ጉዳት እንዳይደርሰው ምክንያቱም ተሰርቶ እያለ እንደገና ሌላ አደጋ እንዳይደርሰው እኛ መጠበቃችን ምንም የሚከብደን ነገር አይደለም ማለት ፈልጌ ነው። እስኪ በዚህ አንደበት ደግሞ ስለ ጓደኛችን ትንሽ ታሪኩን ንገረን እስኪ። ማለት ጸጋ ዘአብ ደግሞ ያው በአሁኑ ጦርነት ወታደር ነበር። አሁኑ የዚህ የ2 ዓመቱ ከዛ እንዳጋጣሚ ሆነ ያው ቆስሎ ተመልሰዋል። በክብር ነው የተሰናበተው። መሰነታው ይዞ በደንብ በክብር ነው የተሰናበተው። ከዛ እዚህ ከመጣ በኋላ ያው እችን ዋርዲያ ሲባል ጉዳተኛ ስለሆነ አገዝ ድጋፍ ይሆነዋል ይጠብቅ ተብሎ የተመለመለው። ያው እንዳጋጣሚ ከበረሃ እንደተመለሰም ያው ሚሊሻ ነው የሆነው። ያው ብረት ታጥቋል። ከዛ ዋርዲያ ሲባል እሱም ምንም ያለው ነገር ማለት ትውልዱም እዚህ አካባቢ ነው። እንዳጋጣሚ ለኔ ቤተሰብ የሚሆን ባለቤትስ
ቀራቤት ሰው ነው። ኧረ ጭራሽ ዘመድ ናቸው። ዘመድ ናቸው ጭራሽ ባለ ሚስት። አዎ የሱ ሚስቱ ቀራቤት ሰው ነው። እንዳጋጣሚ የሱ ሚስት ያንተ እህት ነች? አዎ ቅርብ ነው። ይሄ እንግዲህ አጋጣሚ ነው። አዎ በጣም የሚገርም ነው። በጣም የሚገርም ታሪክ እየሰማን ነው። እንግዲህ ጸጋ ዘአብና ወንድማችን ደገፎ በዚህ መሰረት እንግዲህ ይህንን ታላቁን መስጂድና የመቃብር ቦታ እንግዲህ የአልነጃሺ መቃብር እዚህ ነው የሚገኘው። እንዲሁ ደግሞ ከዛ ባሻገር 15 የሚደርሱ የነብዩ ሷሃቦች ወይም በእስልምና እንግዲህ ስማቸው የሚነሳ የሚከበሩ ሷሃቦቻችን መቃብርም እዚህ ውስጥ ነው የሚገኘው። እንግዲህ ስለ ነጃሺ ብዙዎቻችሁ ብዙ ነገር አንብባችሁ አላቃችኋልን ብዬ አስባለሁና ይህንን ቦታ ነው እነዚህ የክርስትና እምነት ተከታይ የኦርቶዶክስ እምነት ተከታይ ወንድሞቻችን እየጠበቁት የሚገኙት እንደ ማንኛችንም በጥበቃ ስራ ተሰማርተው ማለት ነው። መስጂድ ውስጥ ሲገቡ አካባቢውን ሲሰልሉ፣ ሲጠብቁ፣ ሲያዩ፣ እቃ እንዳይወሰድ ሲንከባከቡ፣ ሌላም ነገር የጽዳት ስራ በርካታ ስራ ሲሰሩ የክርስትና እምነት ተከታይንም ብለው አልተሸማቀቁም፣ እንዲሁም ደግሞ አልተውትም። ስለዚህ ይህ እጅግ በጣም ስለ አንድነታችን፣ ስለኛ፣ ስለ ኢትዮጵያን ፍቅር፣ ስለ ኢትዮጵያን መዋደድ፣ አንዱ የአንዱን እሴት መቀበል ከዚህ በላይ ምን ሊያሳይ የሚችል ነገር እንዳለ ግራ ሲገባኝ ድረስ ነው። እስኪ እነ ጸጋና እንዲሁም ደግሞ እነ ደገፉ የሚያድሩባትን ክፍል እናያት እስኪ። እንደሱ ደግሞ የሁለታችሁ ሰው እርሻ የለም? ሁለታችሁ እርሻ የላችሁ? አዎ የለም። በ5000 ትዳር እንመራለን። አዎ ደሞዛቸው 5000 ብር ነው። ይህንን ትልቅ መስጂድ እየጠበቁ ሁለታቸውን ባለትዳር ናቸው፣ ልጆች ያሏቸው። እንዲሁም ደግሞ ልጁም ደግሞ የወንድማችን ደግሞ በትግል ተሰውቶበታልና በዚህ ልክ እጅግ በጣም የሚገርሙና ጠንካራ የሆኑ ባለትዳሮችም ጭምር ናቸው። አሁን እስቲ ክፍላቸውን ያሳዩናል። የት ጋር እየተኙ ነው? ብርዱን፣ ፀሐዩን እንዴት ተቋቁሞ ነው እየጠበቁት ያለው የሚለውን ነገር እናያለን። ከዮኑስ ሚዲያ ጋር አብራችሁ ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እስኪ ውሰዱ። አጀ ብርድ ልብሳቸው፣ መኝታቸው፣ ትራሳቸው ቆርቆሮ በቆርቆሮ ነው። ፀሐይ ያስመታል፣ ዝናብ ቢጥል ያስመታል፣ ክረምት ይቀዘቅዛል፣ በጋ ደግሞ በጣም ይሞቃል። እዚች ጋር ነው እንግዲህ ተራ በተራ የምትተኙት ሁለታችሁ ማለት ነው። ለሁለታችሁ በቃ ሁለታችሁም ትተኛላችሁ እዚህ? አንዱ ይተኛል፣ አንዱ ደግሞ ይጠብቃል። ከዛ 2 ሰዓት ከጠበቁ በኋላ ደግሞ አንድ ይመጣል፣ ሞቶ ተነስቶ ይረከባል። ከዛ እሱ ደግሞ ይተኛል። አያው እቺ ነች ማለት በብርድም ክረምት ያው ዝናብ እየገባብን የከረመው ይሄን ላስቲክ በራሳችን አድርገን በሸፈኔ ይሸፈናል። ከዛ በፀሐይ ሲሆን ደግሞ ትንሽ ያው ቀን ስለማንተኛበት ነው እንጂ ቀንም ማረፍ አይቻልም፣ ያው ቆርቆሮ ስለሆነ። ለማንኛውም ግን መኝታችን እቺ ነች። እዚህ ነው የምንቀያየረው፣ ሁለታችንም እንጠብቀው እዚህ ሆነን ነው። ይህ እጅግ በጣም ምናልባትም በሰው ልጆች ታሪክ ውስጥ በጣም ጎልቶ መነገርና መጻፍ ያለበት ግን ምንም የማይመስለን ምክንያቱም ስላለን ሀብታችን ስለሆነ እንዲሁ የምንተወው ግን ደግሞ በዓለማችን እጅግ በጣም የላቀ ስነ ምግባር ምናልባትም ከኛ ባሻገር ነብዩ ሰለላሁ ዐለይሂ ወሰለም እንዲሁም ደግሞ አላህ በቁርአን ያረጋገጠው እዚህ አካባቢ ያለው ማህበረሰብ ወይም ደግሞ ሀበሻ የተባለው ወይም እንደ ኢትዮጵያ ምን ያክል አገር ወዳድና አክባሪ ምን ያክል ህዝብ ወዳድ የሌላውን እምነት ተቀባይ እንደሆነ በእነዚህ ወንድሞቻችን በዚህ መሰረት መስጂድን ይኸው ማብራትና ማጥፊያውን ያበራሉ፣ ያጠፋሉ፣ ቁርአን እንዳይወጣ ያደርጋሉ። እንደምታዩት ማለት ነው። እዚህ ውስጥ ብዙ ቅርሶች አሉ፣ ደብዳቤዎች አሉ። እነሱን እንዲጠበቁ ያደርጋሉና ይህ ምናልባትም ለመስማት የሚገርመን ግን ደግሞ እዚህ ትግራይ አልነጃሺ ውስጥ የምናየው ተአምር ነው። ሌላ ምንም ነብይ ሊገልጸው አልችልም። ምንም ልክ እንደራሳችሁ ቤት ነው የምትገቡት፣ እንደራሳችሁ ቤት ነው የምትወጡት። ግን የኦርቶዶክስ እምነት ተከታይ ናቸው። ከዚህ በላይ ምን አጃኢብ አለ? ምን ጉድ አለ? ምንም። ተመስገን። ለታሪክ የሚሆን 2 ወንድሞቻችን ክርስቲያን እዚህ ግቢ ነው ያገኘናቸው። እነዚህ ግቢ የሚጠብቁትን ክርስቲያኖች ሲሆኑ ያው አገሩ ማለት የመጀመሪያ የመቻቻል፣ የመተሳሰብ፣ የመከባበር አገር እንደመሆኑ መጠን ያው እነዚህ ልጆች አዲስ አይሆንብንም ለትግራይ ሰዎች። ምክንያቱም ሙስሊሙና ክርስቲያኑ አብሮ ነው የሚኖረው፣ አብሮ ተከባብሮ ነው የሚኖረው፣ አብሮ ነው ደግሞ ሁሉም ነገር የሚሰራው። ስለዚህ
እነዚህ ሰዎች እዚህ እንትን መተባበራቸው ማለት መጠበቃቸው ለኛ ድንቅ አይሆንብንም። ምክንያቱም ሙስሊሙ የክርስቲያኑን ይጠብቃል፣ ክርስቲያኑ የሙስሊሙን ይጠብቃል። ሃይማኖቱ ደግሞ እየተከባበረ ነው የሚሄደው። እንደዚህ ጠንካራ የሆኑ ክርስቲያን ወንድሞቻችን ይሄን ታሪካዊ የሆነ ቅርስ የሆነ ቦታ ሲጠብቁት አይተናል። በንቃት በታማኝነት ሲኖር ይሄ እንደሚያሳየው ምንድነው ያው የእምነት ቦታ ሳይሆን ይሄኛው ለየት ብሎ የሙስሊም ብቻ ሳይሆን የሙስሊም ክርስቲያን ታሪካዊ ቦታ በመሆኑ ክርስቲያን ወንድሞች ሲጠብቁ አይተናል። በጣም ኮርተናል። በእነዚህ ደስ ብሎናልና በጣም ጠንካራዎች ናቸው። የሙስሊም ግዴታ የነበረው ናቸው። እነዚህ ክርስቲያን ወደሚጠብቁት ኃላፊነታቸው እየተወጡ ነው ያሉት በስርዓት ያው ጥሩ ነው ያሉት። እንዳየነው ከሆነ አጠባበቃቸው ለየት ይላል። ቦታው የአስሐቦቹን የተቀበሩበት ቦታ ነው። ያው ከመካ መዲና የመጡት አስሐቦች እዚህ ተቀብረዋል፣ እዚህ ቀርተዋል። ስለዚህ ይህንን ስፍራ ለኢትዮጵያ ትልቅ ታሪክ ያለው ስፍራ ነው። ስለዚህ እዚህ ያለው ቅርስ የመጠበቅ ግዴታ የሁሉም ኢትዮጵያዊ ነው። የክርስቲያን ብቻ አይደለም፣ የሙስሊምም አይደለም፣ የትግራይም አይደለም። ሁሉም ኢትዮጵያዊ ብሎም አፍሪካ ሊጠብቀው የሚገባ ስፍራ ስለሆነ እነዚህ ወንድሞቻችን እዚህ ሲጠብቁ በማየታችን በጣም ደስ ይለናል። ሌላ ቦታ ሙስሊም ክርስቲያን ቦታ ላይ ሄዶ መጥፎ ስራ ይሰራል፣ ክርስቲያን ደግሞ ሙስሊም ቦታ ላይ ሄዶ መጥፎ ስራ ይሰራል። ይሄ ከወላጆቻችን ከአባቶቻችን የተቀበልነው አይደለም። ከወላጆቻችን አባቶቻችን የተረከብነው ምንድነው? የሃይማኖት መቻቻል፣ የመፈቃቀር፣ የመተጋገዝ፣ የመተባበር ካልሆነ በስተቀር አሁን የሚመጣው አንዳንድ ቅራኔዎች ያልነበሩ ናቸው። ስለዚህ ሙስሊምና ክርስቲያን ተባብረን ነው ተቻችለን ነው የምንሄደው። እነዚህ ሰዎች ደግሞ እዚህ ሲጠብቁ በማየታችን ደስ ብሎናል። ያው ሁላችንም ማድረግ ያለብን ነው፣ ከዚህ መማር አለብን። ጸጋ ዘአብና እንዲሁም ደግሞ የወንድማችንን የደገፉን ታሪክ አየን፣ እጅግ በጣም ተገረምን። እናንተም በያላችሁበት ብዙ እንደምታስቡ ተስፋ አደርጋለሁ። በሀገራችን በተለይ ደግሞ የሁለቱ እምነት ተቋማትን በእስልምናና በክርስትና መካከል ላይ ያለውን ነገር አስመልክቶ በተለያዩ ጊዜ በአንዳንዶች በጠባጫሪዎች እንዲሁም ደግሞ የእኛን ሰላም በማይፈልጉ እንዲሁም ደግሞ የተለየ ተልዕኮ ባላቸው አካላት እንዲሁም ደግሞ በእኛ መካከል ባለማወቅም ሊሆን ይችላል፣ እንዲህ አይነት ታሪክ እንዳለንን ባለማወቅ ሊሆን ይችላል፣ ብዙ ነገሮች አልፎ አልፎ ሲፈጠሩ ይታያሉና የእነዚህ ወንድሞቻችን ተግባር ግን እጅግ በጣም ፍቅራችን አንድነታችን የበለጠ እንድናጠናክር እንደ ሀገርም ጠንካራ እንድንሆን የሚያደርገን ነውና እስኪ ለሌላው አካባቢ ለማንኛውም ኢትዮጵያዊ ሊሆን ይችላል ለማንኛውም ኢትዮጵያዊ በተለይ ደግሞ በዚህ በሁለቱ እምነት መካከል ያለውን ነገር እና ከዛ ጋር በተገናኘ እንዴት ነው መዋረድ ያለብን፣ እንዴት ነው አንዱ ያንዱ መጠበቅ ያለበት። አሁን እናንተ ሌላ ቦታ መስራት ትችሉ ነበር፣ እንደማንኛውም ሰው ሌላ ስራ መስራት ትችሉ ነበር ብዬ አስባለሁ። ግን አንድነቱ ስላለ ታሪኩ የኛም ታሪክ ነው፣ ባህሉ የኛም ባህል ነው፣ አንድ ነን፣ ሙስሊምና ክርስቲያን አንለያይም አይለይም ብላችሁ በማሰባችሁ ነውና እስኪ መልእክት አስተላልፉ። እስኪ ለብዙ ኢትዮጵያውያን ለሚያዋችሁ አንተም አስተላልፍ፣ በትግረኛ ቢሆን አስተላልፍ። ትግርኛ አለ ለመጀመሪያ ክርስትና እስልምና አይነሊና እና ነው ኩሉ እዚህ ኢትዮጵያ ሓደ አይነት እዩ። ትክክል። እዚ ደብረጽዮን እዚ አብይ እዚ ጌታቸው እዚ ታደሰ አይነሊ ንሕና መጀመሪያ እንደርዮ ዘዓዱ እዚ ብልምዓት ቀዳማይ ክኾን፣ ብታሪኩ ቀዳማይ ክኾን፣ ብህዝቡ ዲሞክራሲ ክዓስል ኢና ንፈትም በይ ላውዚ ናውሉዚ ንሎ ነገር የለ። ህዝቡ እውን ዘብዝኒዮ ታወት መስጊድና ካብቲ ናይ ሃይማኖትና ናይ ባዕልና ታወት ዕምቢርና ኢና ንፈቱ። ምክንያቱም ትናይና ላብለ ከደና ነገር የብሉ እዚ ግን ካብኣቶም ንሳቶም ካልኣና ኣሚኖም ሂቦምና ንሕና እውን እፅ ጌርና ከም ገዛና ልክዕ ክንሕሊ ክነከልክ ኢና ንፈቱ። በጣም እናመሰግናለን። ወንድማችንም እስኪ ጥሩ መልእክት አስተላልፍልና አሁን ወጣቱ በተለይ በኔ እድሜ ያለው ከኔ እድሜ በታችም ያለው ሳይሞቅ ፈላ ነገር ነው እና እንዲሁም ደግሞ እምነትን አስመልክቶ ቶሎ ግንፍል እንላለን፣ እንቸኩላለን፣ ብጥብጥ እንፈጥራለንና በዚህም የተነሳ ምንም የማያውቁ ንጹሃን ይጎዳሉ። እንዲሁም ደግሞ ሀገራችን ቀደም ሲል የነበራት ጥሩ ስም ይበላሻል። አሁን ለምሳሌ የነጃሽ ታሪክ እሳቸው የክርስትና እምነት ተከታይ ነበሩ። በሰዓቱ ሙስሊሞችን ተቀብለው አስተናግደው ፍትሃዊ ሆነው አሁን ላይ በዓለማችን ትልቅ ሴት አፍርተዋልና ከዚህ አንጻር እስኪ ምን ታስተላልፍልናለህ? ማለት እኔ ለወጣት የሚለው ማለት ሃይማኖት እስልምና ይሁን
ኦርቶዶክስ አንድ ነው ማለት አሁን ነው ዝም ብሎ ጊዜ ያመጣው እየተሻረሸረ ነው እንጂ ድሮ ጀምሮ እስልምናና ኦርቶዶክስ አንድ ናቸው። መለያየት አልነበረም። በኢትዮጵያ ደረጃ ስታየው ምንም መለያየት አልነበረም። አሁን ጊዜ በፈጠረውን አንድ ዝም ብሎ ወጣት ማለት ያውን ወጣት ብዙም አይረዳው ዝም ብሎ ለጊዜው ነው የሚገነፍለው እንጂ ታሪኩ እንዴት ነው ሙስሊምና ክርስትናው እንዴት ነው የሚል ብዙም ስለማይረዳው ወዲም ያ ዝሮ ግን ኢትዮጵያ በእስልምናና በኦርቶዶክስ አንድ ነው የሚታወቀው። ከቅርብ ወደዚህ ነው ትንሽ የተወሰነ ሃይማኖት የተወሰነ እንትን የሚገነው እንጂ ምንም የሚፈጠር ነገር የለም ማለት አክሱም አሁን ይሄ ሀገራችን ቅርስ ነው። የኢትዮጵያ የትግራይ ብቻ ሳይሆን የኢትዮጵያ ታሪክ ነው። ቱሪስት ሲመጣ እዚህ መቼም እዚህ ረግጦ አክሱም ነው የሚሄደው። ከአክሱም ወደዚህ ነው የሚመጣው። ያሉ የኢትዮጵያ የቱሪዝም ማዕከላት ማንም ቱሪስት ሲመጣ የግድ ለሀገሪቷ ገቢ ያስገኛል። ሲመጣ ዝም ብሎ አይሄድም። የግድ ገንዘብ ፈሰስ አድርጎ ነው የሚሄደው ለኢትዮጵያ እድገት፣ ለትግራይ፣ ለሁሉም ጠቃላይ ለኢትዮጵያ ሕዝቦች እድገት ነው የሚሆነው። ስለዚህ እኛ እንደ ኢትዮጵያ መሆን ያለብን ግን አብረን አንተ እስላም ሙስሊም ነህ፣ አንተ ክርስቲያን ነህ፣ አንተ ጴንጤ ነህ ሳይሆን እንደ ድሮ እንደነበረች እንደ ኢትዮጵያ አንድ እንደነበረች አንድ መሆን ነው። እንደኔም አስተሳሰብ የማስበው የምፈልገውም ይህንን ነው። ምክንያቱም ከቅርቡ ወዲህ ዝም ብሎ የተወሰነ ሁኔታዎች ይታያሉ። ይሄ ደግሞ ትክክል አይደለም። ወጣቱ በቃ አገሩን መጠበቅ ያለበት የአንዱ የውጭ ባዳው ማየት ሳይሆን የድሮ የነበረች ኢትዮጵያ ታሪኳን ጠብቆ ነው መሄድ ያለበት እንጂ ዝም ብሎ ባልሆነ ወጣቱ መሸወድ የለበትም የሚል መልእክት አለኝ። ማለት አክሱም የኢትዮጵያ ታሪክ ነው። ላሊበላ የኢትዮጵያ ታሪክ ነው። አልነጃሺም የኢትዮጵያ ታሪክ ነው። ያሉ በሙሉ የኢትዮጵያ ቅርሶች ድሮ አባቶቻችን የሰሩት ናቸው። ስለዚህ እነኚህ የሰሩት ደግሞ የግድኛ መጠበቅ አለብን፣ ኃላፊነትም አለብን። ምክንያቱም ሌሎች አገሮች የድሮ አባቶቻቸው ያቆዩት ነው ለቱሪስት የሚጠቀሙበት ያሉ። በግልጽ እኮ እኛ ኢትዮጵያ እኮ ነበረን ታሪክ ያለን፣ ግን ከቱሪስት የምታገኘው እሷ የሀገሪቷ ሽፋን ገንዘብ ከውስኑ የምታገኘው በብዛት። ስለዚህ ይህን ደግሞ እንደዛ ያለ አገሮችን ተከትለን እኛም ያው ቅርሳችን አገራችን መጠበቅ አለብን የሚል ሀሳብ አለ። ወጣቱ ይሄን ማየት አለበት። ዝም ብሎ ባልሆነ ወዳልሆነ አቅጣጫ መሄድ የለበትም የሚል አለ። ኢትዮጵያ እንደ ኢትዮጵያ አንድ መሆን አለባት የሚል አስተሳሰብ አለ። በጣም ይገርማል። ስንት ልጅ ነው ያለ ማለት ነው? ሶስት ልጅ አለ። አንደኛው በትግል ተሰውቷል። አዎ 3 አለ። አዎ እሱ ወንድማችንስ? 3 ናቸው። 3 ነው። ስለዚህ በልጅ እኩል ናችሁ ማለት ነው። አዎ ሁለታችሁም 3 ልጅ ያላችሁ፣ ሁለታችሁም ታጋይ ነበራችሁ። ሁለታችሁም ደግሞ በአሁኑ ሰዓት ታላቁን የአልነጃሺ መስጂድን በመጠበቅ ላይ ናችሁ። እኔ በጣም ስትንቀሳቀሱ፣ ስትገቡ፣ ስትወጡ፣ ስትጠብቁ አይቼ በጣም ተገርሜ ነው ዛሬ ለተመልካቾቼ ለየኑስ ሚዲያ ተመልካቾቼ ላስተዋወቃችሁ ብዬ የመጣሁት። እጅግ በጣም ደስ ብሎኛል። ከእናንተ እኔም ብዙ ቁም ነገር ተምሬያለሁ። ትልቁ ነገር አንዳችን ያንዳችንን መቀበላችን፣ አንዳችን ለአንዳችን መጠበቃችን ነውና ይህ ደግሞ ከጥንት አባቶቻችን የወረስነው መሆኑን ተምሬያለሁ። እጅግ በጣም አመሰግናለሁ። እስቲ ገብቼ ክፍሏን ልያት። እሺ እስቲ እንያት ክፍሏን። እንደዚህ ብዬ እንዲህ ብዬ እገባለሁኝ። አቤት 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 አቤት! እንዴ ይሄማ ባለ 3 ኮከብ ሆቴል ልበለው። በእውነት ይሄው ይሄ ነው እንግዲህ ተመልከቱ። እዚች ጋር ቦታው አነሰን፣ ጠበበን፣ በረደን፣ ሞቀን፣ ቀዘቀዘን አላሉም። እዚህ ጋር ሆነው 24 ሰዓት ቀንና ሌት ይህ ታላቁ አልነጃሺ መስጂድ እንዲጠበቅ፣ በቱሪስቶች እንዲጎበኝ፣ የሀገር ኩራት እንዲሆን፣ ከኢትዮጵያም አልፎ የዓለም ሙስሊሞች እንዲኮሩበት፣ ኢትዮጵያውያን ደግሞ የኛ ቅርስ ነው የአባቶቻችን የአያቶቻችን ብለው እንዲተማመኑበት እዚህ ቦታ ላይ ብዙ ሀብት አለ፣ ብዙ ንብረት አለ። ሀብትና ንብረታችን ግን ምንድነው? ታሪካችን፣ ቅርሳችን የአልነጃሺ የንጉስ አልነጃሺ መቃብር እንዲሁም ደግሞ የ15 የሚደርሱ ሰዋቦች መቃብር ከዛም ባሻገር እንግዲህ በጣም በርካታ ሊታዩ ሊጠኑ የሚገባቸው ታሪኮች በቃልም በሰነድም ያሉበት ነው አልነጃሺ ማለትና ይህንን ቦታ የሚጠብቁት ክርስቲያን ወንድሞቻችን እዚህ ጋር ሆነው ነው
በነገራችን ላይ እንደ እጅግ በጣም አስገራሚ ቦታ እንደመሆኑ ይህንን ቦታ በመጠበቅ ረገድ ሙስሊሞች እኔ ብለው ይጋፉበትና ይጣሉበት ነበር። ግን እነዚህ ወንድሞቻችን ይህንን የመጠበቅ እድል አገኙ። እነሱም ደግሞ ፈቃደኛ ሆኑ። እንደምታዩቸው የሌላ ነው ብለው እንኳን አያስቡም፣ ወይ ደግሞ የሌላ እምነት ብለው እንኳን አያስቡም። የራሴ ነው የራሴ አካል ነው ብለው ቀደም ሲልም ደግሞ ያሳለፉትን መልእክት አይተናልና እጅግ በጣም ተገርሜያለሁኝ። ምናልባት እነዚህን ወንድሞቻችን እንደው ባገኘናቸው ባወራናቸው ታችሁን ችግር የለም መሬት ይሁን ብላችሁ ካሰባችሁ ስልካቸውን ከታች እጽፍላችኋለሁ። በዛ መሰረት ታወሯቸዋላችሁ ማለት ነው። ምክንያቱም መበረታታት አለባቸው። እንዲህ አይነት ነገር አሁን ላለው ኢትዮጵያ እንደ ኢትዮጵያዊነቷ ገናና ሆና ታላቅ ሆና መቀጠል ካለባት እንደዚህ አይነት ሴቶችን ማበረታታት አለብን። ይህ ቦታም ሌላ ጊዜ እንግዲህ በደንብ ታድሶና ተስተካክሎ ትልቅ የጥበቃ ቦታ እንደሚሆን ተስፋ አደርጋለሁ። እጅግ በጣም አመሰግናለሁ።